እሷ መዳም ብቻ ነው የምፈልገው። እሷ እንድትድን ደግሞ አንድ ነገር መደረግ አለበት። ፍሬሽ ያለ ሰው ሁሉም ሰው ተንሰላቻች ማለት ነው። ዝም ብለሽ አዳምጪ፣ ልብ ብለሽ አዳምጪ። ይኸው መጣልኝ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ በብዙ ፈተና ውስጥ በብዙ ችግር ውስጥ እያለፍን እንገኛለን። ግን ደግሞ ወደ መጨረሻ ወደ መፍትሄው እየደረስን ነው ብለን ባሰብንበት ሰዓት ደግሞ አንዳንድ አለመስማማት ሊሆን ይችላል፣ ወይ ደግሞ ጠንክሮ ቶሎ አለመወሰንም ሊሆን ይችላል። ትንሽ እየዘገየን ያለ ነው። ይሄ ማለት ሀሳባችን አንድ እየሆነ አይደለም። አንዱ ይሄ ነገር ይሁን ሲል አንደኛው ደግሞ ይሄ ነገር መሆን የለበትም እየተባለ በሀሳብ አንድ መሆን ስላልቻልን በጣም እያረፈድን እንዳለን ነው እየተሰማኝ ያለው። በጣም እየዘገየን ያለ ነው። በዚህም በቆየን ቁጥርና ደግሞ በዘገየን ቁጥር ብዙ ችግሮች ይፈጠራሉ። ብዙ ነገሮች እየተበላሹ ነው የሚሄዱት። ምክንያቱም የሙ ጉዳይ ጊዜ የሚሰጥ ነገር አይደለም። መዳን አለባት። በቃ ጊዜ የሚሰጥ ነገር አይደለም። መፍትሄው ይሆናል ብለን ያሰብነውን ነገር ካገኘን በኋላ መቆየት አይጠበቅብንም። ማድረግ ያለብንን ነገር ማድረግ አለብን እና ዛሬ ወደ መጣሁበት ሀሳብ ልግባና ባለፈው እንግዲህ የተረገመ አስደብቋት ወላንሳ ነች። አሁን የሁሉም ጠላታችን ወላንሳ ነች። ደብቃ ነው። በእርግጥ አንዳንዴ እኔ መፍረድ በጣም ነው የሚከብደኝ። በቤተሰቦቿ ነው ያስፈራራት። ስለዚህ ያን ነገር አውጥታ ለኛ ብታሳይ ኖሮ ቤተሰቦቿ ላይ የሆነ ነገር ያደርግ ነበር። በሷም አይፈረድም። በቤተሰብ የሚጨክል ልጅ አለ ብዬ አላስብም። ለዛም ይሆናል። ግን ደግሞ ጭካኔዋ በጣም በዛ። ብዙ ነገር ማድረግ እየቻለች ጨክናብን እስከዛሬ ቆየች። እሺ ወጣ ይሁን መፍትሄ ይሆናል ብሎ የታሰበው ነገር ወጥቷል። ነገር ግን ደግሞ ያ ነገር እስከ መቼ ነው እንደዚህ የሚቀጥለው? እኔ አሁን በማን ነው እየተናደድክ ያለው ካላችሁኝ፣ በሳሚ ነው በቃ እየተናደድኩ ያለሁት። ይቆያል፣ ብዙ ነገር ላይ በቃ ይቆያል። ቶሎ መወሰን አይፈልግም። ቶሎ መወሰን አይችልም። ምንድን ነው እየፈለገች? ምን እየፈለግሽ ነው? ኔስቲው ላንሳ ተቀበያት እናስገቢ። የሆነ ነገር እየፈለገች ነው። ምን እንደሆነ አላውቅም። በቃ አስገቢ። ስለዚህ እኔ ሳሚ በጣም እያናደደኝ ነው ያለው። እንትኑን በቃ ማለት የሆነ ነገር ማድረግ አለብን። እንደዚህ ቁጭ ብለን አይኑን የምናየው ከሆነ ሌላም ችግር ይዞብን ሊመጣ ስለሚችል እኔ አሁን ዛሬ የመጣሁበት ምክንያቴ በቃ ማለት ሳሚን አሳምኜ ያ ነገር መደረግ ያለበት ነገር ይደረጋል። ገባል? ስለዚህ እኔ አሁን ዛሬ ያ የመተቱ ምናምን ባለፈው ያገኘ ነው ያለበትን ቦታ ታውቂያለሽ? አታውቂም? ነገሩ ይቅርታ አንቺ ነው ለመጠየቅ ነበር። አንቺ ያለበትን ቦታ ታውቂያለሽ። እኔ አሁን ዛሬ የመጣሁበትን ምክንያት ልናገርና ሳሚን ማማከር ምናምን ብዙ ነገር አማክሬው ሊስማማልኝ አልቻለም። አይስማማልኝም። ከእሱ ጋር አሁን ጊዜ መፍጀት አልፈልግም። በራሴ መወሰን ያለብኝ አንድ ነገር ስላለ ዛሬ ለወስን የመጣሁበት ምክንያት እንደዛ ነው። እሱን ጋር አማከርኩት፣ እሺ አይልም፣ አይስማማም። በእኔ ሀሳብ ጭራሽ ስለማይስማማ ከሱ ኋላ ነው ነገሮችን ሊያበላሽብኝ ስለሚችል ከሱ ኋላ ቶሎ መወሰን አለብኝ። እሚት የባለፈውን እንትን ያለበትን አታውቂማ? ታውቂያለሽ? እሺ አንቺ ግን ታውቂያለሽ። ባለፈው ከድብቅ ያወጣሽውን ነገር የት እንዳለ ካወቅሽ ስጪኝ። ሳሚ ሳይመጣ ማድረግ ያለብኝ ነገር አለ። አልገባኝም። ግልጽ ነው። የባለፈውን የድግምት ማርከሻ ነው ምንድን የተባለውን ነገር አውጥተሽ ስጪኝ ካለበት። አላውቅም። የት እንዳለ አላውቅም። አትጠይቀኝ። ታውቂያለሽ? ምን ጠራሽ? ተረሳዋለህ?
ምን አደረገች እሷ ደግሞ? እኔ አይደለሁ እየጠየኩሽ ያለው የት እንዳለ ታውቂያለሽ። ስለዚህ ንገሪኝ የት እንዳለ አውጭና እስኪ። አላውቅም። እኔ እንደ በፊቱ ከአንቺ ጋር የምከራከርበት ጊዜም የለኝም። ገባሽ? አቅም የለኝም። ጊዜ የለኝም። እሺ ስለዚህ አውጥተሽ ስጪኝ። ይረዳጣን ከኔ ተሰባው ለምን የምትለው ሲመጡ ነበር እኮ ሄዳለሁ ተባባለችሁት። እሷም ትሄዳለች አንቺም ትሄጃለሽ፣ ሁላችሁም ትሄዳላችሁ። ስትወጡ ሰላም ያገኛል። አውጥተሽ ስጪኝ። ሳኒ ከመምጣቱ በፊት ማድረግ ያለብኝ ነገር ስላለ ነው። እኔ ምንም ነገር አልሰጥም። ለምንድን ነው የማሰጪው? ኧረ ዝም ብለህ እንደማንኛውም ሰው ገብተህ እንደማንኛውም ሰው አይደለም። እኔ እሷን መዳም ብቻ ነው የምፈልገው። እንዳንቺ እዛም እዚህም እያልኩ አልወላውልም። ገባሽ? አልወላውልም። እኔም ልፋስ አይደለም። እኔ እሷን መዳም ብቻ ነው የምፈልገው። እሷ እንድትድን ደግሞ አንድ ነገር መደረግ አለበት። ነገርየውን ፈልገሽ ስጪኝ። ማድረግ ያለብንን ነገር ሳኒ ከመምጣቱ በፊት እናደርጋለን። እሱ ካልመጣ አልሰጥም። እንዳትሰጪ ብሎኛል። እኔ ባለቤቱ ሳይኖር ዝም ብዬ ነው አንድ ዕቃ አንስቼ መስጠት አለብኝ እንዴ? ባለቤቱ ከደከመ ሳሚ ያለበትን ሁኔታ ታውቂያለሽ። ቶሎ መወሰን አይችልም። ከደከመ እናንተ እርዱኝ ይላል እንጂ ዝም ብሎ አትስለፈ አንተ አራትና ለራሴ ሰጥኛለሽ። አትሰጪኝ? አልሰጥም። ለምን አትሄዱ? ሻንጣ ይዛችሁ ሂዱ ሁላችሁ። እዚህ ቤት ያለ ሰው ሁሉም ሰው ሻንጣ ይዞ መሄድ አለበት። እዚህ አታሳዝንሽም? እንደዚህ አይነት ቶሎ መደረግ ያለበት ነገር ይደረጋል። ቶሎ መደረግ ያለበት ነገር ይደረጋል። አውጥተሽ ስጪኝ። ነገር ይሁን ሂጂ፣ ካለበት አውጭና ስጪኝ። ሂጂ ቶሎ። ምን መቃጠል ነው በእግዚአብሔር። እሺ ወላንሳ ተረጋግተሽ እሺ ተረጋግተሽ አዳምጪ። ምን ተረጋጊና አዳምጪ። ይኸውልሽ ይሄ ሰጥታሽ ነው ብላለች እኮ። ምን አንድ ላይ ሄዳችሁ ይሄ ሰጥታሽ ነው ከወሰደችው ሰው እሺ ሰጥታለሁ። አትነኪያው። ዛሬም ቀረ አልመጣም እሱ ራሱ እሷን ታያትና እኔን አውሪኝ። እዚህ ጋር ጊዜ የለንም። ሳሚ ከመምጣቱ በፊት ማውራሽ ነገር አለ። እሺ እኔ ከአንቺ ጋር አልጮህም። እየጮኩም ከአንቺ ጋር ልትሰሚ ስላልቻልሽ ማለት ነው። ዝም ብለሽ አዳምጪ፣ ልብ ብለሽ አዳምጪ። እየሰማሁ ነው መስማለኝ። እሺ ይኸውልሽ ያ ነገር ይሁ ማለት ነው መጥፋት አለበት። ገባሽ? ለምን የሚቃጠለው? መጥፋት አለበት በቃ። አለበለዚያ ጥሩ ነገር አይፈጠርም። ምን ብለሻት ነው አንቺ? ምን ብለሻት ነው? እኔን አዳምጪኝ። እዚህ ጋር መጥፋት አለበት ወይ ደግሞ መቃጠል አለበት። ለምን እንደሚቃጠል ይሄን ደግሞ ሳሚ አያደርግም። ስለዚህ እኮ ለምን እንደሚያደርገው አይጠፋም፣ አይቃጠልም። በቃ እንዴ እሱ ጠፋ ማለት እኮ በቃ ያለው መፍትሄ መቃጠል ብቻ ነው። እንዳንቃጥለው አውጥተሽ ስጪኝ ያለበትን ካው ሰውዬ ልገለኝ ነው እንዴ ወይስ እንዴ ነው ነገሩ? እንዴ ለምን ሄዳችሁ አመጡት እናንተ? አመጣችሁ ነው አለታችሁ ነው ብላለች እሷ ራሷ ማለት ነው። ወላንሳ ሚራክሰው ሲቃጠል ብቻ ነው የሚጠፋው። እሷ መዳን የምትችለው ከተቃጠለ እኔ ነኝ አላፊነት አውጥተሽ ስጪኝ። ትሄዳለች። እኔ ነኝ የምሞተው። አልሄድም። አውጥተሽ ስጪኝ። እኔ በገዛ እጄ እኔ ነኝ የማቃጥለው። ገባሽ? እኔ ነኝ ኃላፊነቱን የምወስደው። በቃ እሱ ተኝቷል፣ በቁሙ ደንዝዟል። ገብቶሻል? መደረግ ያለበትን ነገር እያደረገ አይደለም። ስለዚህ እኔ ደግሞ ማድረግ ያለብኝ ነገር አደርጋለሁ። ለምን ተላጭቶ ሰብሩ ለምን ተላጭቶ? አልተላጨውም። ይኸውልሽ ከፈራሽ ሳሚ የሆነ ነገር ያደርገኛል ብለሽ ከፈራሽ እኔ ሙሉ ኃላፊነቱን ወስዳለሁ። እኔ ነኝ የማቃጥለው። ሲጠይቀኝ እኔ ምን ላይ ሰጠዋለሁ። ስለዚህ በቃሽ ስጪኝ፣ በእናትሽ ከመምጣቱ በፊት ስጪኝ። ኧረ ይገለኛል። አይገልሽም። እኔ ነው የሚገለው። ከገደለ እኮ ነው ሱቅ እኮ ነው ሄደ ይሻላስሮኝ ወይኔ ችግር የለውም። እኔ ኃላፊነቱን ወስዳለሁ። ብቻ አንቺ ስጪኝ። እዚህ ቅርብ እኮ ነው ሱቅ ነው ሄደ። የትም ይሁን እኔን ነው የሚጠይቀው። በቃ እሺ ምን ነው ማለት ልጆቼን ይዛት ሄድሽ? ምን ለሚያስፈልገው ተጠለዋለሁ። ከሰልና ክብሪት ታምጪልኝ። ከሰል ማንደሳና ክብሪት ታምጪልኝ። ነገር ይዞ ነው ማንጪልኝ። ቶሎ በይ። ጭራሽ ቤት ውስጥ ልታረደው እዚሁ ነው ማንዳው። ቶሎ በይ። ልጆቼን አደራሽ ልጆቼን ማደራ ይዛት እንታ ምንም ማለት ነው ልጆቹ ሂጂ አምጪልኝ። ሂጂ ቶሎ በይ። ቶሎ አምጪልኝ።
ምን ያደርግልኛል? ክብሪት አምጪልኝ። ሻማ አላልኩም? ክብሪት ሻማ ምን ያደርግልኛል? ክብሪት ብቻ አንቺ ቶሎ በይ። ምን አንተ ሰውዬ? ወይኔ በቃ አለቀልኝ ዛሬ። ከመምጣቱ በፊት አንቺ ዝም ብለሽ ደግሞ እንደዛ አለሽ አትያዥው። አንቺ እንደዛ አንጠልጥለሽ ብቻ አንቺ አትያዥው ነገር እየሆነ ፊት ለፊት በእጅሽ ሙሉ አጨብጭም ጂ ምን እንደሚያደርግሽ ታውቂያለሽ? አንቺ ወይ ገሩ እሺ፣ ክብሪት ውስጥ ነኝ እሰጥሃለሁ። ቶሎ በይ፣ ጊዜ የለኝም። ክብሪቱን እኮ ላቃጥለው እኮ ነው። ለምንድን ነው የምትሰጥሽ? አይሆንም፣ እንዳታቃጥለው። ካቃጠልኩ እኮ አትድንም። እንዴ ምን ሆነሃል? ነው ሲቃጠል ነው። አልሰጥም እኔ አልሰጥም። በቃ መቃጠል አለበት። አንቺ ወይ ይምጣብን እኔ ነኝ አይደል እንዴ ተመረቀቀኝ። ተለቀለኝ በቃ ዛሬ መሞት ነው በቃ። አንተ ታቃጥላለህ በቃ። ይኸው መጣልኝ። የገባችሁ ምን እያደረጋችሁ ነው? ማን ያወጣኝ ደግሞ? ምን እያደረጋችሁ ነው? ለለኩሰው ነበር ላቃጥለው ነው። ምን እያደረግሽ ነው? አንቺ ልኮ ነው ምንድን ነው? ነይ ወደዚህ ነይ። አታውጭ ብዬሻለሁ አልኩሽ። አታውጭ ብዬሻለሁ አልኩሽ። ምን ማን ያወጣው? ማን ነው ያወጣው እያልኩሽ እኮ ነው። እሱ ነው አታለ ይተጠይቀው ማታለ አይጎስ ማታይጎስ ለምንድን ነው ሲያወጣው? በቃ መቃጠል አለበት። ከዛ ነው ማን ስለሆንክ ነው የምታቃጥለው? ማን ነው አቃጣይ ያረጋ? አንተ በቃ መቃጠል አለበት። ዝም በል ወደዛ ጀዝባ። ይህ ስንት ነገር እንደሚያበላሽ አታውቅም? ማን ካለ ሲጀመር ያለ እኔ ፍቃድ አንተ ነው የምታውቀው። እኔ ነኝ እና ከተገኘው መቃጠል አለበት። ዝም በል እየታገረው ሲቃጠል ያየው እና ምን ልታደርገው? ያለ ደንብና ያለ ስነ ስርዓት ብታቃጥለው እኮ እድሜ ልኳን ነው እኮ ሁሉ ነገር ተበላሽቶ የሚቀረው። ማን ነው አቃጣይ ያረጋ? አንተ ማን ሲቃጠል ነው የሚረክሰው? በቃ ሲቃጠል ነው የሚረክሰው። አንተ ምንም ቶሎ ውሳኔ አዛዡ ማን ነው ያዘዘ? ይሄንን ያለ እኔ ፍቃድ መንካቱ ራሱ አንቺ ማን አባሽ ነው አንቺ ያለ? ማን አባሽ ነው አንቺ ያለ? የፈለገ አምጪ ቢልሽ ለምን ተሰጠሽ? ለምን ቦታውን እኔና አንቺ ብቻ ነን አይደል የምናውቀው? አዎ ማን ነው ጫለሽ ታዲያ? አያ ጠብቂ ያላልኩሽም? ማን ካላችሁ? ማን ካለ እስቲ ተጠይቅበት። አላፈተት ወስዳላችሁ ጭራሽ ልታቃጥልልኝ? አሁንም ቢሆን መቃጠል አለበት። በቃ አንተ ዝም በል እያልኩ እኮ ነው። በዚህ በኩል አናተ ማፍርሰው ጀዝባ። ይሄ ነገር መቃጠል ሳይሆን ያለበት ራሱን የቻለ ስቴፕ አለው፣ ራሱን የቻለ የሆነ ነገር አለው። ዝም ብለህ ብታቃጥለው እድሜ ልኳን ነው እንደዚሁ እንደሆነ እና ማድረግ ያለበትን ነገር አድርገን እንትን አትልም። ዝም ብለህ ቤት አስቀምጠው እስከ መቼ ነው ቁጭ የምትለው? የሚያረግ ሰውን አንተ ነው የምታውቀው። ጊዜ ያለው ለሁሉም። ዛሬ ቀጠሮ አለን። ምን እንደምናደርግ ዛሬ ቀጠሮ አለን። አንተ አይደለም እንትን የምትለው። ከዚህ በኋላም እዚህ ቤት ውስጥ መጣ ያለ እኔ ፍቃድ አንድ ነገር እንደውም እንዳታስገቢ። ከዚህ በኋላ አንድ ነገር የሚያደርግ ከሆነ እዚህ ቤት መጥቶ ነገር ይደውይ እንዳታስገቢ። ጤነኛ አይደል? አዎ ይሄ እኮ ብዙ እኮ ህይወታችንን እኮ አመሰቃቅለ ነበር እኮ መቃጠል ነው ያለበት። መቃጠል ነው ያለበት። በቃ አንታትንካው እንደዚህ ይሄ ነገር ቢጠፋ እኮ ሌላ ጣጣ እኮ ነው የሚያመጣብን። አዛው ምንም አይጠቅምም። በቃ ከፎ ነገር ነው ያለበት። መቃጠል ብቻ ስለሚጠቅም ሌላ አማራጭ እኔ ስለሚጠቅም ነው ያስኩት። እና ለምንድን ነው ያስከው? ስነ ስርዓት ባለው መንገድና እሱ ራሱ በሚያውቀው ያስመጠጠው ራሱ ነው ራሱ በሚያውቀው መንገድ ነው የምናደርገው። ከዚህ በኋላ አንቺ ይሄን ሂጂ እንጂ አስቀምጪ እዛች ቦታ ለነገሩ እናንተ ሁለታችሁ የምታውቁበት ቦታ አይደለም ማስቀምጠው። ወይ ሁሉ ያንተ ስራ ነው። አንተ ምን እንደዚህ የምታጨቀጭቀኝ? በኋላ ያለ እኔ ፍቃድ የሆንሽው ነገር አለ። አዋል
ምን ሆነሽ? እንደዚህ እየጮህብኝ እየደበደበኝ ፍቃድ ከዚህ በኋላ አንድ ሰው ቆይተሽ ያተቃጠለው ናውጣ አቆይተሽ እንጂ መቃጠል ተቃጥሎ ቢሆን ኖሮ ማለት ነው ያቃጠለው ነበር እኮ በህይወት ላይ እንደፈረድኩ ቁጥር ናውጣ። አሁንም ቢሆን መፍትሄው እንድትድን እሷ ያለኔ ፍቃድ ምንም ብታደርግ ማለት ነው ውጣ። በቃ ያለኔ ፍቃድ አንድ ነገር ውጣ ነው። እንደዚህ አይደለም ሁሉን እያንዳንዱን ነገር እኔ ስፈልግና ስወስን ብቻ ነው የሚደረገው። ጭራሽ ሌላ ጣጣ ውስጥ አስገብተኝ አንተ አይደለም የምታውቀው እሱን መዳንና ለመዳኗ ፈጣሪ አይደለም ማለት ኧረ ባልሆነ መንገድ አቃጥለ ሌላ ጣጣ ልታመጣ እንዲህ አንቺ ነሽ ይሄን ሁሉ ነገር የምታደርጊው። አያ አንቺ ብትጠነቀቂ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ይሄ Mm-hmm.